ህይወት ከመነሻው ጀምሮ ለአንዳንዶች ከባድ ናት። ማምሻውም እንደዛው። በመካከል ብዙ ውጣ ውረዶች ያልፋሉ። በተለይ ልጆች አፍርተው ከነልጆቻቸው ተፈትነው የሚያልፉም አሉ። በረበል ዓለምን ችሎታ ጸንተው የገጠሟቸውን ፈተናዎች የተሻገሩም አሉ። ሁሌም የምስጋና ልብና አንደበት የታደሉ አሉ። ባላህ ፍቃድ የዛሬ ባለ ታሪካችን የዚህ ተምሳሌት ናቸው። የአዋሽ ኢኽላስ እጆች ከአዋሽ ባንክ። ቤቶች አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ናችሁ? አሉ ወይ? እንዴት ነው? አለን አልሐምዱሊላህ። ተቀምጠን ነው አይደል? እሺ እንጫወት ትንሽ። እሺ ስራ እንዴት ነው? አልሐምዱሊላህ። ያው ስራው እንደሚያዩት ነው። ሀገራችን ሰላም ይሁን። ያው ስራም የለንም። ስራ የለኝም። አይነ ኦፕሬሽን ነው። ሁለቱም ኦፕሬሽን ካደረኩ ምን ሆኖ ነው የሚለው? ምንድነው ተባለ? ህመሙ አዎ ሞራ ነበር። ሞራ ግርዱ። እሺ እሱን አነሱልኝ። እንደገና ከዛም በኋላ ታመም ሽንት እንትና ዘጋኝ። ከዛ በኋላ ኦፕሬሽን ካደረገን አስተካከሉልኝ። አልሐምዱሊላህ። ምን ማለት አሁን ህመሙ ምን ደረጃ ላይ ያለው? ምን እየተባለ በቃ ሰውነት የጠቅላላ የተቆጣጠረኝ ነው። አሁን እግሬ ያመኛል፣ ሰውነቴን ያመኛል። ሁሉም በቃ ምን እንደሆነ እንጂ አላውቀውም። በጣም ችግር አለ። ጉልበቴም በቃ በጣም ድክምክም ያለኝ፣ በቃ መሄድም አልችልም። ያዝ ያደርገኛል። በቃ ይጎተኛል። መቼ ነው ጀምሮት? አሁን ወደ 2 ወር ምናምን ገደማ ይሆን ይግሬ ምናምን መጀመሪያ 2 ወር ምናምን ገደማ ይሆን። አሁን ስራ ፈተው ቤት መዋል ከጀመሩ ምን ያህል ጊዜ ቆይቷል? አሁን ወደ 2 ዓመት አልፏል። 2 ዓመት? ከዛ በፊት የነበረው ህይወት ሰርተው ሲገቡ ምን ነበረ? በፊት የሚሰሩት እዛ ጊዜ ጫማ ነው የምንሰራ ነበር። ጫማ ምን ያለው? ጫማ ንግድ ነበር። ጫማ ንግድ ነበር። የት? ያጠናጠራ በቃ እዛ ያለው ያው ባልታወቀ ነገር ኃይል ያመመኝ። ከዛም በቃ ስራ የፈታው ምንም አልቻልኩም። ከዛ በኋላ ያው ቤት መዋል ጀመርኩ። ያኔ ስራ እያሉት አጠናጠራ የሚሰሩ እንዴት ነበረ ቤቱን የሚያስተዳድሩት? ልጆቹ እንዴት የሚያደርጉት ነገር እስኪ ንገሩኝ። ልጆቼ አልሐምዱሊላህ ያው አሁን 6 ልጆች አሉ። ከባለቤቴ ጋር 7 ናቸው። ያው ልጆቼ 6 ናቸው። በቃ በዛ ምክንያቱም እሷን ስራ የላትም። ወደና ወዲህ ያለች ነበረ። ልብስ ያጠበች ምን ነበረ። ያው ፈጣሪ ላይ ጥለ እነሱን አመጣልን፣ እናንተ አመጣልን። በቃ በሱ ነው የምታገረው። ሌላ ነገር የምትደራ ነገር የለም። ባለቤቱ አሁን ጉሌት እንደሚነግዱ ሰምቻለሁ። እና ጉሌት የጀመሩት እርሶ ከታመሙና ቤት ከዋሉ ወዲያ ነው? ከጉሌት ጀምራ ከዛ ጉሌቱ ደግሞ ፈረሰ። በቃ እሷም ስራ የላትም። ከታች ቁጭ አለች። አሁን እንዴት ነው? በምንድን ነው የምትተዳደሩት? ቤት ውስጥ እንዴት ነው አሁን እየኖራችሁ ያላችሁት? በእነሱ ባሪሽ ኮልፌ በረካ ነው እንግዲህ ባላ በእነሱም በረካ ወር የሚሰጡን 3 ይችላል። እሱ ነው የምትዳደረው። ከዛ ውጭ ምንም ገቢ ነገር የለም። እስቲ ህይወት እንዴት ነው? እስቲ ንገሩኝ። ልጆቹ ያለው ነገር? ልጆቼ ያው ተማሪ ናቸው ሁሉ። እና አንደኛው ያው ትምህርት ጨርሳ እንዲሁ ቁጭ አለች። ትምህርት ጨርሳለች? ምንድን ነው የተማረችው? የሙያ ትምህርት ነበረ። ተምራ በቃ ቁጭ አለች። የመጀመሪያ ጤና ጣቢያ እንትን አስገቧት። ጤና ጣቢያ 6 ወር ከሰራች በኋላ ከ6 ወር አስወጣት። ምን ሰው በቃ ሰንጥል ባላቸው ስንጥል አገባቸው። ከዛ በእነሱ ቦታ ላይ ሌላ ገቡ። እነሱ ቆዩ፣ ጠብቁ ያላቸው በቃ በዛ ነው ቆዩ። ነርሲንግ ነው የተማረችው? እንደ ነርስ ነገር ጤና ጣቢያ። በዛ ምክንያት በቃ ያው ቁጭ አለች። ሌሎቹ ተማሪ ናቸው። አንደኛ 10ኛ ዓመት አሁን ዘንድሮ ተፈታኝ 12ኛ። ሌሎቹ ደግሞ ያው ተማሪ ናቸው። የተማሩ ነው።
ልጆቹን እሱ አሁን ስራ እያለሁት የ2 ዓመት ስራ ከመፍታቱ በፊት እንዲሁ ላስለመዷቸው ነገሮች ዛሬ አሁን የቀረ ነገር ምን አለ እስቲ? ምንም ነገር የለም። መጥፎም ነገር አላስተማርኳቸው። እነሱም ደግሞ አስቸጋሪ ነገር አይደሉ። በቃ ያው ቤት እንትን ነው እንጂ ያው ሽሮ አድርጎ ሽሮ ሰርቶ ያው እንጀራችን ነው እንጂ ሌላ ነገር ምንም ነው። አሁን እንግዲህ በፊት ገቢ ኖሮት ለሰው ምጽዋት ሲሰጡ ለሰው ሰደቃ ሲሰጡ የነበሩ ሰው ነው። አሁን ከእጆ ሲጎድል ምን አይነት ስሜት አለው? ማጣት ምን አይነት ስሜት አለው? በዛ ምክንያት ነው ሰውነቴ በቃ ያ በሀሳብ በጭንቀት ነው ይጀምሩታል። በጭንቀት በዛ ሁሉም ነገር ደህና ላይ መስሎ ነው። በማጣት ምክንያት ከተወለዱበት ካደጉበት እንደገና ወልደው ከኖሩበት ችግር አፈናቅሏቸው አሁንም በፈተና ውስጥ ሆነው አንደበታቸው ለምስጋና የተገራ ነው። እኛስ ባለን በተሰጠን ጸጋዎች እያመሰገንን ነው? ጥያቄው ለየግል ነው። አሁን አፍያው ምን ቢደረግ ይሻሻላል ተባሉ? ሐኪም ቤት ምን አይነት ተስፋ ሰጡት? ሐኪም ቤት ያው ጊዜው አይኔ ሞራና አነሱ። ከዛ በኋላ ያው ጭላንጭሉ አልሐምዱሊላህ ያው ያሳየኛል። ግን ሰውነቴ ደግሞ ደም ግፊትም አለብኝ። ያው ደም ግፊት መድኃኒት የወሰድኩ ጤና ጣቢያ አምጥቼ በነጣ ነው። እስቲ ወደ ኋላ መልሶትና እንደው ወጣት እያሉ ምኞቶ ምን ነበር? ምን ማድረግ ይፈልጉ ነበር? ምን ማሳካት ይፈልጉ ነበር? ለማሳካቱ ነጋዴ ነበርኩ። ያው ትልቅ ደረጃ እንደርሳለሁ ያልኩ ያሰብኩ ነበር። ያው ፈጣሪ ስራ ነው። ወደ ኋላ ያው ትልቅ ያደርጋል፣ ትንሽም ያደርጋል፣ ይሰጣልም ይወስዳል። በራሱ ጉዳይ እንግዲህ ማንም ያስገደው የለም። ምን ሰርተዋል እስቲ ወጣት እያሉ ነገሩ? ጫማ ንግድና ግድ ነበር። ከዛ ከወጣ በኋላ ጫማ ከተኩ በኋላ ያው ቤት ከመዋል ብዬ የሆነ እንጨት ፈልጥ ነበር። ያው የዳቦ ለመግዛት ማለት ነው። ዳቦ ምናምን ካገኘ ነገር እሱ ታገለ። ያው ከዛ ማቃተኛ አሁን እንጨቱ ደግሞ በቃ ቤት መዋል ነው። አሁን ህመሙ ሲጀምሩት ያስታውሳሉ? እንዴት ነበረ መጀመሪያ ያደረጉት? በቃ ሰውነቴ በቃ ይሸመቀቀኛል። አሁን ሲሄድም በኋላ ወደ ኋላ የሚጎተኛል። ለመሄድም በቃ ድክምክም ይለኛል። በቃ ምንድን ነው ተባለ? ሐኪም ቤት ሄደው ምንድን ነው አሉት? እዚህ እንትን አላለኝ ሐኪም ቤት ማለት ያው የአይኔና ኦፕሬሽን ነው እንጂ ሌላ ነገር አለ። አሁን ባለቤቱ እየሰሩ ነው? ጉሊት እየሞከሩ ነው ወይስ አሁን ባለቤቱ ስራ አቁሟል? ምንም አቁማለች። ምንም ስራ ነገር ለምንድን? ያው ከእጅም እጥረት አለ። እኔ ሰርቼ እንጂ ብዬ የምሰራት ነገር የለም። ዛሬ ያለ ገንዘብ እንቅስቃሴ ማንኛውም ነገር መስራት አይቻልም። ያው የገንዘብ እጥረት ማለት ነው። ሌላ ነገር አለ። የገንዘብ እጥረት ቢኖር ቦታን ደግሞ የለም። ያው ቦታ ከቀበሌ ያስፈቅደው ምናምን ከሆነ ምናልባት እንኳን ያስፈቅደው አሁን የሚሰሩ ሰዎች ችግር ሆነባቸው ነው። ምንም መፍትሄ የለው። አሁን ባለቤቱ የሆነ ገንዘብ እንደገፉት እርሶ ምን አይነት ስራ ላይ ይሰማራሉ? እሱ ምን አይነት ስራ ላይ ይሰማራሉ? የሆነ ነገር ቢገኝ እኔ የምሰማራበት ምክንያት ምንም ነገር የለ። ያው አቅምም የለኝም፣ ደክሞኛል። እሷ ግን አሁን ምጣድ አለን። ያው ከባይስ ኮልፌ ሰጥቶ ምጣድ አለን። እሱ እንጀራ መጋገር ትችላለች። እንጀራ ጋግሮ መሸጥ ይችላል መስጠት መችላት ትችላለች። ምን ያህል ያስፈልገዋል እሷ? እንግዲህ ያው የዛሬ ገንዘቡ ምን ያክል እንደሆነ ያው ሸመታ ላይ ነው። ያው ጤፍ ላይ ማለት ነው። ከ115 ምናምን ገደማ ነው ገባ። በቃ በዛ ያክል 100 ኩንታል እንኳን ቢገዛ ያው የጊዜ መንቀሳቀሻ ሊሆን ይችላል። ያው እንጀራ አሁን እሱን ብንችል ጤፍ የሚገዙበትን የተወሰኑ ነገሮችን እንትን ብንል መቋቋም ትችላላችሁ ማለት ነው። እንጀራውን መጋገሩ ያስረከቡ እየሰራች ታስረክባለች። ስለዚህ ኢንሻአላህ እርሱም በርትተው ቤተሰብም በርትተው እንግዲህ ወደዛ ነገር የሚገቡበት ነገሮች ኢንሻአላህ ይመቻቻል። ኢንሻአላህ ግን በዋነኝነት አሁን ቤት ውስጥ ምንድን ነው የሚጎለው? ሌላ ነገር አሁን ከስራ ይልቅ ከምናምን ስራውም እንዳለ ሆኖ ምንድን ነው ቤት ውስጥ የሚጎለው? ቤት የሚጎለው አልሐምዱሊላህ ያው ልጆቹ ቤት ያጠዱ ምን ያሉ ልብሳችን ያጠቡ ምን ያሉ በሱ ነው በቃ ያለው። ልጆቹ ምን ጠይቆታል? ያው ሳሙና የሚያጥቡበት ነገር የሚያስፈልጋቸው ነገር ይፈልጋል። ህፃናት አሉ። የስንት ዓመት ልጆች አሉ? እስቲ ልጆቹ ስንት ዓመት ናቸው? ነገሩን እስቲ ስለ ልጆቹ። አንደኛ 20 ዓመቷ ነው። ሁለተኛ ደግሞ ተከታዩ 19 ዓመቷ ነው።
አንደኛው ደግሞ 17ኛ ነው እድሜያቸው ማለት ነው። አንደኛው ደግሞ 13ኛ ነው። ያው ተከታይ ናቸው። አንደኛው ደግሞ 12ኛ ነው። 12 ዓመት የመጨረሻው ነው። 12 ዓመት አሁን የሆነ ነገር ብትደገፉ እነዚህ ልጆች ወደ ስራ እናታቸውን ማገዝ ይችላሉ ማለት ነው። ይዳሉ ሁሉም ነገር ይችላሉ። እነሱም ያው ሙያ አላቸው። እናቱም ያሰነፍቻቸው እንግዲህ አላህ እንግዲህ እሱን የሚያበርቱት ሰው ነው። እንግዲህ ፈተና የሚመጣው ጋሺ እንግዲህ ነገን ለማለት ነው። የተሻለ ነገር ነገ ደግሞ የተሻለ ቀን ይመጣል አይደል? እንግዲህ ካላህ ጋር አላህ ያበርቱትና የተሻለ ነገር ልጆች ነው እንጂ ራሴ እኔ አሁን ከዚህ በኋላ በሞትም ጣጣ የለኝም። ልጆቼ ግን አንድ ነገር ተቋም ነገር ሳልሰራላቸው እንዴት ይሆናሉ? ያው ጎዳና ላይ ወጥቶ ከወደቁ ማንስ ይጠይቃቸዋል? ዛሬ ዘመን ጊዜው በራቀበት ሰዓት፣ ዘመድ በሰለቸበት ሰዓት እንዴት ይሆናሉ? የሚደግፉት ሰው የለም፣ ቤተሰብ የለም። ያው ባዩሽ ኮልፌ ናቸው። እድሜያቸው አላህ አቆየው፣ እናንተም አላህ አቆያቸው። የመጣ ነው ከአዋሽ ባንክ ነው። አዋሽ ባንክ ኢኽላስ የሚባል ወለድ ነፃ የባንክ አገልግሎት አለው። የኢኽላስ እጆች እያለ ለተለያዩ ሰዎች ስጦታ እያበረከተ ነው። ለእርሱም ይህን ስጦታ አበርክቶሎታል። ለአቶ ሰብታዊ ማናሙሬ ከአዋሽ ባንክ የ50 ሺህ ብር ስጦታ ተበርክቶለታል። ታሪኮን ስላጋሩ እናመሰግናለን። ይህ ስጦታ የተሰጠው ከአዋሽ ባንክ ነው። እሺ እድሜ ይስጥልኝ። አሜን። አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ሀገራችን ሰላም ይሁን፣ ዲናችን ነስር ይሁን፣ ህዝባችን መቅቡል ይሁን። እናንተም እድሜ ይስጣችሁ፣ ሀያት ይስጣችሁ። ያላችሁት ነገር ደግሞ አላህ ይሙላላችሁ። ሰጪ ሁሉም ነሺም አድራጊ ፈጣሚ አላህ ነው። በሱ የምታገኙ አላህ አድርገው። በሰው ደግሞ አይገኝም፣ በአላህ ይገኛል። የአላህ ባለቤት አላህ አድርጋችሁ። ሁሉም ቦታ የዓለም ኢትዮጵያ እንኳን ይቅርና የዓለም የሚሰጡ አላህ አድርጋችሁ። የሚሰጥ ደግሞ እጃችሁ አይጣ። በሽታ የሚባል ነገር እናንተም አይንካ፣ በሽታም አይደርስባችሁ። የዚህም የሚረዋጡ ልጆችም እድሜያቸውን ሀያታቸውን ረጅም አላህ አድርገው። ያው እናንተም እድሜ አላህ ይስጣችሁ፣ እድሜያችሁ ረጅም ይሁን። አዋሽ ባንክ ደግሞ ያው የዓለም ተቆጣጣሪ አላህ አድርገው የሚሰጥበት የሁሉም ያድልበት ዳር ከምራይ አላህ መሰል። ሰላም አለይኩም። ወአለይኩም ሰላም። ይሄኛው ስጦታ ጋሺ ምን ያደርጋሉ መሰሉት? የተወሰነ ጤፍ ይገዛና ቤትና ባለቤቱም ወደ ስራ የሚገቡበት እንጀራ እየጋገራችሁ እንግዲህ ወደ ተመኙት ያው ስራ የሚገቡበት ነው። የስራ መነሻ ነው የሚሆነው። ኢንሻአላህ ይሄ ቀን አልፎ ሰርታችሁ ተለውጣችሁ ባለቤቱም ሰርተው ተለውጣችሁ ልጆቻችሁ ማግዟችሁ ትልቅ ቦታ ላይ ደርሳችሁ ምንገናኝ ይሆናል ኢንሻአላህ። ኢንሻአላህ ይስጥልን ስላጋሩ እንግዲህ እናመሰግናለን። ታሪኩ እሺ። ሰላም አለይኩም። ወአለይኩም ሰላም። የጽናት ተምሳሌት ናቸው። ልጆቻቸውን ለማሳደግ ብዙ ዋጋ የከፈሉ፣ ነገን የተሻለ ለማድረግ በአላህ መንገድ የጸኑ፣ ለአኼራ ለመጪው ዓለም ሕይወታቸው ማማር የሚተጉ፣ በፈተና ውስጥ አላህን አጥብቀው የያዙ። አላህ የእሳቸውንም የእኛንም መጨረሻ ያበጅልን። የአዋሽ ኢኽላስ እጆች ከአዋሽ ባንክ